የርብቃ መጥፋት ካንቺ ጋር የሚያገናኘው ነገር አለ? ይሄ ደግሞ ምን ማለት ነው? ማሚ በእናትሽ ገብቶሻል? ምን ይግባኝ? አሃ አገትሻት ለማለት ነው? በቀጥተኛ አማርኛ ሲወራ አዎ። አንተ ስርዓተ ቢስ! አሁንስ ገደበን አለፍክሽ። እንደዚህ ከመሳደብ ካላረግሽ አላረኩም ማለት አይሻልም? አርጌዋለሁ። ናክሰሰኛ አሳስረኝ በልና። ያላሰብኩትን አታውሪ። ጭራሿን በድ ያደረግከኝ እንዴት ብታስበኝ ነው? ቆይ የሰሞኑ ሁኔታሽ ምንም ከማድረግ እንደማይዝሽ አውቃለሁ። ጎበዝ፣ ለካ እንደዚህ ጎብዘሃል። እኔ እንደናንተ ስራ ፈት አይደለሁኝም። እሺ፣ ለእንደዚህ ያለ ነገር ጊዜ የለኝም። እሺ፣ ብቻዋን ብትሆን እኮ ጭንቀት ይቀንስ ነበር። ብቻውን ማለት? አይ ምንም። ቆይ ሪች፣ አንቺ የምታውቂው ነገር አለ? አረ ምንም የለም አቤል። ሪች ንገሪኝ። ቆይ ሚስቴ ከማን ጋር ነች? ከማንም ጋር አለች። እና ታዲያ ለብቻው ያልሽው ምንድን ነው? አቤል ርብቃ እርጉዝ ነች። ምን? ቆይ ጠዋት አይታት ነበር? አረ ጠዋት እዚህ ተቀምጠን እያወራን ድንገት ተነስታ ወደ መኝታ ቤት ልሂድ ምናምን ብላ ወጣች። ከዛ በጣም ቆየችብኝ። ከዛ በኋላ ደግሞ አቤል ደውሎ የት ሄዳ ነው ምናምን ብሎ ደወለልኝ። ገብቻ አየኋት የለችም። ወይ ያወሩት ነገር ካለ እንጠይቀው። ማንን ነው? አቤል ነው? እሱማ አይነግረንም እንዴ? እና ማንን ነው? የመኝታ ቤቱን ግድግዳ። ኤጭዩ አሁን ሲያንተ ቀልድ ያስጠላኝ። መቀለድ ያለብን ሰዓት አታውቅም እንዴ? አይ ከእሱ ውጭ ማንም አይሰማችሁም። እሱ ብዙ የሚያውቀው ጉድ አለ ብዬ። አረ ቦስ ምን? እሺ አልመጣችም። ወዝ ቆይ የት ሄዳ ነው? አየሽ እንዲህ ናት በቃ። ብናቅ የት ሄዳ ነው ብለን ጠይቃን ነበር። ከመጣሽ መጣሽ ነው። ለምን እንቀሰቅሳለን? እንዳልቃዥ ነዋ። ደግሞ በህልሜ ልፈልጋት ቦታስ። አንተ ጀለስ በቃ ጀለስ ነገር ካጠፋው ይቅር። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ማሚቴና አቤል በአሁኑ ሰዓት ላይ የመግባባት ጉዳይ ያለ አይመስልም ከመሃላቸው። ምክንያቱም ማሚቴ በዚህ ሳምንት የጸባይ ለውጥና እንዲሁም ደግሞ ካለባበስ ጀምሮ ብዙ ነገሮችን ከቤትም ሆነ እስከ ርብቃ ድረስ ያላትን ሂደት እጅግ በጣም አስፈሪ በመሆኑ ማሚቴን ጠርቶ ከመኝታ ቤት ማሚቴ አንቺ ነሽ እንዴ በርብቃ መጥፋት ላይ እጅሽ አለበት ብሎ ጥያቄ ሲያቀርብላት ማሚቴ እጅግ በጣም ተናዳ ከባድ መልሶችን አዘጋጅታለት ነበረ። ከእንደናንተ አይነቱ ጋር ጨዋታ አልፈልግም ብላለች ማለት ነው። አዎ እኔ ነኝ ያሳገጥኩት በማለት ነገሩን ለማሸፋፈን ሞክራለች። ማሚቴ እዚህ ጋር እጇ ቢኖርም ባይኖርም ያደረገው ግን ሌላ ሰው ነው ማለት ነው። አዙይ እያንዳንዱ ነገር ስለ ርብቃ ታውቃለች። ምክንያቱም ደግሞ ርብቃ በባለፈው ከመጥፋቷ ቀደም ብላ ከርብቃ ጋር እጅግ በጣም ብዙ ነገሮችን አውርተው እኔ ትናንትና ከትናንት ወዲያ እዚህ ቤት ከመምጣቴ በፊት አንቺን ልበቀል ነበር የገባሁት፣ ግን በጣም ሳይሽ መልካም ሴት ነሽ፣ በጣም መልካም ነሽ። ከዚህ ቀደም የሰማሁትና ያየሁሽ በጣም ልዩነት አለው። አሁን ደግሞ የነገርሽኝ ታሪክሽ ደግሞ በጣም ደስ የምትይና መልካም ሴት ነሽ በማለት ርብቃን እያወደሰች እያሞጋገሰቻት ነበረ። ሰምተናል ከዚህ ቀደምም። አሁን ላይ መቲ ለርብቃ ልጇን ከሆዷ ውስጥ ላይ እናውጥታ እንድትገልላት እየነገረቻት ትገኛለች። በዚህ ሰዓት ላይ አዙ አልተስማማችም ማለት ነው። የርብቃ ልጅ እንዲሞትም ሆነ የርብቃ ምንም አይነት ነገር እንዲነካባት የማትወደው አዙ እጅጉን በጣም ከርብቃ ጋር ያላት ቀረቤታ ርብቃ በጣም ንጹሕና መልካም ሰው መሆኗን ተረድታታለች በጥቂቱ ማለት ነው። መቴ በአሁኑ ሰዓት ያሰበችው ነገር ቢኖር ርብቃን ከዛ ቤት እንዴትም እንደዚህም ብላ ደስታዋን መንፈግና ደስታዋን አሳጥታ ከዛ ቤት ማስወጣት፣ ከዛም በኋላ አቤልን የራሷ አድርጋ ከአቤል ጋር ያላትን የፍቅር ግንኙነት በሰፊው ማካሄድና እንዲሁም ደግሞ ሀብት ንብረት ያሉት ነገር ካለ እሱንም ለመዝረፍ ከነገ ወዲያ ዞሮ ዞሮ ማሚቴም ሆነ እዩ እንዲሁም ደግሞ ከደጅ ሆና ምትማተር ያለችው መቲ ሁላቸውም ሀብቱን ንብረቱን ፈልገው ሁላቸውም ከግራ ቀኝ ከበውታል። የሱ የሆኑ ሰዎችን በሙሉ ያስወግዳሉ። የሱ የሆኑ ሰዎችን በሙሉ አብረው እንዲቀጥሉ አይፈልጉም ማለት ነው። ይሄ ማለት ደግሞ መቲ በደጅ በኩል አዙይን ቀጥራ እጅግ በጣም ብዙ ነገሮች እያከናወነች ትገኛለች። ሲሻት መድኃኒት አድርጊ፣ ሲሻት የሆነ ነገር አድርጊ እያለች ወሬ ከዚህም ከዛም እየለቃቀመች አዙይም ያለውን ነገር ትነግራታለች ማለት ነው። አሁን በቀጣይ ላይ በአሁኑ ይህንን መድኃኒት ለርብቃ ከሰጠሻት በኋላ ቀጣዩን ትኩረታችንን የምናደርገው እዩ ጋ ነው በማለት ነገሮችን እያመቻቸች ትገኛለች።
መቲ በዚህ ከቀጠለች ሌላ ያሰበችው ሌላ እቅድ አላት ማለት ነው። ማሚቴ በበኩሏ አዙን እያንዳንዱ እዚህ ቤት ውስጥ ላይ የሚደረገውን ወይም ደግሞ የሚከናወነውን ነገር ስለምን ማን ምን ስለሚያወራው ነገር ሁሉ እያንዳንዱ ነገር ሪፖርት እንድታደርግልኝ በማለት እሷም ገንዘብ እንደምትሰጣት ለአዙይ ተነግሯታል ማለት ነው። አዙይ በሶስት ቦታ ነው ደሞዝ የምትቀበለው። ሪችንም ደውለው በጠሯት ጊዜ ላይ ስትመጣ ወደ ቤት እጅግ በጣም በሚያሳዝን ሁኔታ ሁላቸውም ቁጭ ብለው ነበረ። ሁሉንም ሲጠያየቁ ግን እዩ እጁ እንዳለበት ትንሽ ምልክቶችን የሚያሳየው ነገር አለ። ምክንያቱም ከሱ ጋር እንደነበረችና መኝታ ቤቱ ግድግዳ ስለነሱ ብዙ አይነት ላይፎች እንደታለፈበት ግድግዳውን ብትጠይቂው እሱ ይነግርሻል በማለት ነገሮቹን ሲያሾፍባቸው አምሽቷል። እንቅልፌ ልተኛ ነው መጦኛል፣ በቃ ሂድና ተኛ ሲሉት እንኳን የሚናገረው የነበረ ንግግር እጅግ በጣም አስጸያፊ ቃላቶችን በንቀት መልኩ እየሳቀ በጥርሱ ብቻ በጣም ብዙ ነገሮችን ሲያወራርድባቸው ነበረ። ርብቃ ከዚህ ቀደም አንድ ነገር የነገረችው ነገር ነበረ። ይህም ደግሞ የነገረችው ነገር ምንድነው? ከአቤል ጋራ በሆኑ ጊዜ ላይ አባልና ሚስቶች የእናትና አባቷ የሰጧቸውን ሀብል ከአንገቷ ሲፈታ ችግር እንደሚመጣና ችግር እንደሚመጣባቸው ወይም ደግሞ ችግር ሊደርስ እንደሆነ ወይም ደግሞ የሆነ ነገር ሲመጣ ያ ነገር እንደሚሆን ነግረዋለች። በዛ ጊዜ ላይ ነበረ እሱም መንገድ ላይ ያለ የአንገት ማህተቡ ብጥስ ብሎ ይሄ ነገር ምንድን ነው? ከዚህ ቀደም የነገረችኝ ነገር ርብቃ ይሄ ነገር ነው። አሁን ላይ ታዲያ ርብቃ ምን ሆና ይሆን በማለት ነገሮችን ወደ ኋላ ተመልሶ ለማየት የሞከረበትና ርብቃም ደግሞ ታግታ ይሆን እንዴ፣ ጠፍታ ይሆን እንዴ፣ ችግር ደርሶባት ይሆን እንዴ በማለት ሀሳብ የገባው በአንገት ሀብሉ መበጠስ ምክንያት ነበረ። የአንገት ሀብሉ መበጠስ በጣም ብዙ ሚስጥሮችን እንደያዘለት አድርጎ አምኖበታል ማለት ነው። አሁን ላይ ርብቃ በአጋቾች እጅ ብትሆንም ርብቃ እየተነፈሰችው ያለችው አየር ምን አይነት እንደሆነ ማናቸውም አያውቁም። ከአጋቹና እንዲሁም ደግሞ ከእዩ ጀርባ ያለው ማን እንደሆነ እስካሁን ፍንትው አድርጎ የሚያሳየው ነገር የለም። በአጠቃላይ ከዚህ ሁሉ ነገር ጀርባ ያሉት ሶስቱም አካላቶች ናቸው። ምክንያቱም ደግሞ እዩ እንዲሁም ደግሞ መቲ፣ ማሚቴ በራሳቸው ሁላቸውም ሶስቱም የአቤልን ሀብትና ንብረት ፈላጊ ናቸው ማለት ነው። ሁላቸውም በዚህ መካከል ውስጥ ሆነው አለመግባባት እንደሚፈጠር በመካከላቸው የተለየ ሀሳብ እንዳላቸው ያስታውቃሉ። እዩ ለማሚቴ ምንም የነገራት ነገር የለም። ወረቀት ጉዳይ እንዳለበትና አንዳንድ ነገሮችን ለማስተካከል እንደሆነ በእጃቸው ሰላምታ ተሰጣተው ሲተዋወቁ ነበር በቀደም ዕለት ያየ ነው። አሁን ላይ ግን ማሚቴ የራሳቸውን ውስጣዊ ስራቸውን እየሰሩ ይገኛሉ። እንዲሁም ደግሞ መቲም ለብቻዋ በግሏ በኩል እየሰራች ትገኛለች። አሁን ደግሞ እዩም ርብቃን እስከ ማገት ደረጃ ያደረሰውን ስራ እየሰራ ይገኛል ማለት ነው። ከሁላቸውም እስኪ መጨረሻውን ለማየት ያብቃን ነው የምንለው። ምክንያቱም ደግሞ ሁላቸውም የራሳቸውን ዓላማ ሰንቀው በሰው ቤትና በሰው ጉዳይ ላይ ጣልቃ ለመግባት የሞከሩበትን መንገድ ምን ያህል ርቀት እንደሚሆን ያሳያል። በተለይ ደግሞ ማሚቴ በጭራሽ የማይጠበቅ ነገር ከሳቸው የማይጠበቅ ነገር ነው ማለት ነው። ሁላችንም ያሳሰበን መጀመሪያ ማሚቴ ሲመጡ ርብቃን ወደዋት፣ ርብቃን በጣም አክብረዋት፣ ለርብቃ በጣም ትልቅ ስሜት የሰጧት ነበር የሚመስሉት። ግን ውሸት ነበረ። ከጀርባቸው በጣም ትልቅ ታሪክ የደበቁት ታሪክ እንዳለ ያሳያል ማለት ነው። አሁን ላይ አቤል ከልጅነቱ ጀምሮ የተበደለ ያደገና እንዲሁም በጣም ብዙ ውጣ ውረድ ችግሮችን እንዳሳለፈ ከዚህ ቀደም ለርብቃ እየነገራት ሰምተናል። እና ችግሮች ከሱ ተላቀውና ከሱ መፍትሄ አግኝተው እንደማያውቁ አንድ የወረቀት ጉዳይ የሚያስተካክለውም እንዳለውና እሱን ነገር እያስተካከለ እንደሆነ ከዚህ ቀደም ጫፍጫፉን ነግሯት ነበረ። ርብቃ በየዋህነትና በሞኝነት እንግዲህ ተሸውዳ አሁን ላይ ያለችበት ከባድ ችግር ውስጥ ገብታለች ማለት ነው። እዩ ጥርሶቹን ያሳምሮ እየሳቀ ሁላቸውንም ቢሆን አደንዝዟቸዋል። ከኋላው ግን ከጀርባው እጅግ በጣም መሰሪና በጣም መጥፎ ሰው መሆኑን ሁላቸውም ያልተገነዘቡት አንድ ባህሪውን ያላወቁለት የእሱን ባህሪ ብቻ ነው ማለት ነው። ማሚቴ ፊት ለፊት ክፉነቷን በግልጽ አውጥታ ብታሳይም እሱ ግን እየሳቀ ከነሱ ጋር በመመሳሰል ነገሮችን እያደባበሰ በጣም ገራሚና አስገራሚ ንግግሮች እየተናገረ አሁን ድረስ አለ ማለት ነው። እናንተ ብትሆኑ በአቤል ቦታ ምን ታደርጋላችሁ? አቤል ዛሬ እርግዝና የሚስቱ እርግዝና መኖሩን ራሱ ያወቀው በሪች አንደበት ነው። ለምንድን ነው እስከ ዛሬ ድረስ ያልነገረችኝ ብሎ ምን ያስብ ይሆን? አቤል የማን ልጅ ነው ብሎ ይጠራጠር ይሆን? እንዲሁም ደግሞ እዩ ከዚህ ቀደም ጫፉን እንኳን
ጫፉን ለመናገር የሞከረበትን አጋጣሚ ታስታውሳላችሁ።